ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል አባቴ። ከብዛት ጥራት ነው ከኳንቲቲ ኳሊቲ ምን ሆነሻል? ሎካልቲ ነኝ ዝም ብዬ የምራገጠው መርጬ ነው አባቴ። ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም እንግዲህ ቁጥን ቻይናዎች ምን ይላሉ መሰላችሁ? ኒሃውማ ሁንሃ ምን ማለት ነው? ሶስተኛ ላይ ካለው 3 ነጥብ ነው የቀረን እንደማለት ነው። ካሪክ ምርጥ ቀያሪ አማዶታ ኢምቦይሞ ወደዚህ ወጥቶ ሴስኮን በጣም ቆንጆ በረኛችን አሪፍ ነበረ። ኩኛ ወደ ኢምቦይሞ ፓስ ያደረገው ኳስ ይመቸን። ገብርኤልን ቆንጆ ምሽት ነበር። 1-0 መሆኑን እንዳታዩ። ኡቭን ይመቸን። ቻምፒዮንስ ሊግ መጣሁልሽ ሰላምዬ፣ አንቺን ማየት ከቻልኩ ብሏል። ይመቻችሁ። አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? 1-0 ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ጠልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት። ሴስኮን ማለት ነው በአግባቡ ማለት ነው በአግባቡ። ለማንኛውም 1-0 አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር፣ እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጭ 1-0 አሸንፋል። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ 4ኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነች ከቪላ። እቺ አመጣጧ ጥሩ አይደለም ጀማው፣ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አረ የሆነ ቡድን ቀስ ማስበረልኝ እቺ ቡድን። አይ መከራ። ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳቸው አንቢትን አሁንም አንቢትን ሆኖ እየቀጠለ ነው ይላል። ቆይ ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ፣ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው። ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮኬሬዝ ማንም ከጊዮኬሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮኬሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባር ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን ትላሉት ደግሞ አሁንም ደነዝ እንደሆናችሁ። ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከተላለቅ ቡድኖች ደግሞ 4ቱን ብሩኖ ኩኛው እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር ዩናይትድ አሸንፏል። አረ በስመ አብ ማን ሙሉ ሰከንድ ሃፍ ተደብድቦ እንዴት እንዳገባ አላቀለትም። ሼስኮ ተቀይሮ ሲገባ ምንድነው የሚያገባው? ካሪክ ይውላችሁ የለ የተመቸኝ ነገር ከካሪክ ማለት ነው ቀያሪ ላይ በፍጹም አይቆዩ። ያያል ቲሙ እንደተቸገረ ገብቶታል ማለት ነው። አማዳ አያስፈልግም ነበር ወጣ። ምንድነው ካውንተሩ? ኩኛ ምን አይነት ክሮስ ነው የሚያደርገው? ማን ኤቨርተኖች ሙሉ ሰከንድ ሃፉን ነበር ይቀጠቅጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን። አረ በስመ አብ ማን እድለኛ አይደሉም ኤቨርተኖች። ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው የማይችለው። እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም። ቦክስ ውስጥ ማን ላመንስ ምን አይነት ኳስ ነው የመለሰው? እንዲህ ማይክል ኪን በግራ እግሩ 90 ዲግሪ ላይ ነበር የመጣው። እንዴት አድርጎ እንደመለሰው አላቅለትም። ማን ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ ሃፉን። ማን እነዚህ ማንቸስተር ክለቦች ሁለቱም ሰከንድ ሃፍ ተበልጠው ግን አሸነፉ።
ፕሪሚየር ሊግ ትክክለኛ ውሳኔ ነው የወሰዱት። የምሬ ነው የምላችሁ። የማንቸስተርን ጨዋታ ሰኞ ማታ 5 ሰዓት ማድረጋቸው ትክክለኛ ውሳኔ ነው። ለመሰላችሁ እንዴት ነው ይህንን ጨዋታ ቅዳሜና እሁድ ልናይ የምንችለው? አስቡት። በቅዳሜና በእሁድ ቀን እንዲህ አይነት ጨዋታ ብናይ ኖሮ ቀን ታንቀላፋለ። በቃ ቀን ታንቀላፋለ። ለማንኛውም ሰው ማንቼ በግድ ነው በቃ አስገድዳ ነው ያሸነፈችው። አስገድዳ ታግላ ምናምን አይደለም፣ አስገድዳ ነው ያሸነፈችው። ቤንጃሚን ሴስኮ ተቀይሮ ገብቶ ጎል አስቆጥሮ አሸነፉ። ረረረረ ሴስኮ ካሪክና ሴስኮ ጋይስ በገገማውም ቢሆን እየለጠለጡ ነው እየለጠለጡ ከ6 ጨዋታ 5 አሸንፈዋል። ይሄ ሃኒሙን ነው ወይስ እንዴት ነው ነገር? እንጠብቀው እንዴ ካሪክን? እኔ ባይዘው በጣም ብዙ ኳሊቲ አይቼበታለሁ። በቃ በጣም ጸዴ ውሳኔዎች የሚወስን አሰልጣኝ ነው። የሚገርም ውሳኔ ማለት ነው። ዛሬ አሞሪም ቢሆን አሰልጣኛችሁ ዛሬ በእርግጠኝነት ተገርፋችሁ ነበረ። ለማንኛውም ማንቼ ያሸንፋለች። አልዋሻችሁም፣ ቋጥረን ነበር። ጋዴሚት ኤቨርተን ድሮም አትመቸኝም። ናበለው ሽንፈት ያማረው ናበለው ሽንፈት ያማረው ይችላል ማንቼ ይችላል በለው ይችላል ማንቼ ይችላል በለው። ይኸውልህ 50 60 70 80 90 100 1 ሚሊዮን ሆነ ላመንስሌና 50 ሚሊዮን ሆነ ኩኛ ሌላ 50 ትሪሊዮን ሆነ ደግሞ ሴስኮ ሌላ ማለት ነው። ና ነው ማለት ናበለው ናበለው ሽንፈትን ናበለው። ይኸውልህ ደም ያለው ክለብ ደም ያለው ሴስኮዬ ላመንስ ምን አይነት ግብ ጠባቂ ነህ? አንድሬ ኦናና በረኛ ይባላል ይሰጠዋል ሙሉ ስሙ። አረ እንዲው ናበለው ሽንፈት ያማረው ናበለው። እኔ ማርያምን ዛሬ ዩናይትድ በቃ ልሂድ እግዚአብሔር በቃ እኔ እግዚአብሔር ሴስኮ ላመንስ ኩኛ ምን አይነት ሞራል ምን አይነት ስሜት ያላቸው ይሪያዩ በቃ ደሳል ትልቅ ተስፋ ይታየኝ። ጌታን እንችላለን። ሼር አርጉ ለዩናይትድ ደጋፊ በሙሉ እንችላለን። መድኃኒዓለምን እኛም እንዲህ ጮህ ነው። ልክ እንዳንተን ጮህ ነው። ቤንያሚን ሼሽኮ 2026 ከገባ በፕሪሚየር ሊጉ ከኢጎር ቲያጎ ውጪ የሚበልጠው የለም። ብዙ ጎል በማስቆጠር 3 አስቆጥሯል። በዘንድሮ ሙሉ ፕሪሚየር ሊግ ደግሞ ከቤንች ተነስቶ 3 ጎል በፕሪሚየር ሊግ ያስቆጠረ ማንም ሰው የለም። ዲኦንሊ ስሎቬኒያን ቤንያሚን ሼሽኮ ብቻ ነው። በቃ ተቀይሮ በአግባቡ ስራ እየሰራ ነው። አይታችኋል። ተቀይሮ ሲገባ ፖሴሽን ተበለጥን፣ ድሮፕ አረግን። አይጀምርም ብለው ለዚህ ነው ወደፊት በደንብ እንትን ስንደራጅና ረጅም ሰዓት ያለሱ ኳስ ልክ አርሰናል አይታችኋል። 9 ቁጥር መጠቀም ዮኬሬስን የጀመሩት በጣም አድገው የመጨረሻው ፋይናል ስቴጅ ሲደርሱ ነው። ምክንያቱም ያለ አጥቂው ገዛ ራሱ ብዙ ነገር ማድረግ የሚችል ቡድን ሲሰሩ ከዛ አጥቂ ጨመሩ እና እኛም እንደዚህ አይነት ግንባታው ፎልስናይን የምንጠቀመው ለዛ ነው። እኔ ካሪክ ተመችቶኛል። ከ6-5 አሸንፏል። 18 ነጥብ መሰብሰብ ሲገባ 16 ሰብስቦ በ2026 ከኛ በላይ የሰበሰበ ቡድን የለም። ስለምንችል ስለሚቻል ዊ አር ዩናይትዳውያን። ይሄ እኮ ነው የሚፈለገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የኛም የእናንተ ብቻ አይደለም። የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን። በቃ ይሄ ነው። ሴስኮ ነበር ፈርስታ ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ 4 ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም። ስለዚህ ጨዋታ ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ ዋን ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ። ቢስሚላህ የኔው ዩናይትድ የእናንተው ዩናይትድ ኤቨርተንን 1-0 አሸንፏል። ዩናይትድ ፋሚሊ ውጤቱ እንዴት እንደመጣ ጠይቁኝ። ብቻ እንኳን ደስ ያላችሁ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ሽንፈት ረስተናል። አሁን የዛሬው በእርግጥ በጣም ከብዷል ጨዋታው፣ ግን በራሳችን ጊዜ መግደል እንችል ነበር። ሰዎች የሊጉ መሪዎች ምናምን ለዋንጫ የሚጫወቱ ቡድኖች በሙሉ በምናምን ሊጉ ላይ ይፈተናሉ። እንደዚህ በታች ባሉ ቡድን ይፈተናሉ። ይሄ የሰው ወሬ እንዳሰሙ። ሴስኮ የችግር ጊዜ ተጠሪ፣ የአደጋ ጊዜ ተጠሪ። ኧረ ቢስሚላ በጣም ፈርቼ ነበር። ምክንያቱም ይሄ በጣም በዛ ዓመት 3 ነጥብ ያጣንበት ውጤት ከሚያበሳጨኝ ኤቨርተን በኦልድ ትራፎርድ ያሸንፈን ነበርና ዛሬ በማሸነፋችን በጣም ነው ደስ ያለኝ። ምክንያቱም ያስፈልገን ነበር። በተለይ ቶፕ 4 ውስጥ ለመጨረስ ከፍ ማለት አለብን።
እንደዚህ ነው በቃ ታች ያሉት ይሄ በሎ ብሎክ የሚጫወቱ ቡድኖች በጣም ይፈትኑታል ማንቸስተር ነው በሁሉም አሰልጣኞች የታየ ነው። ሴስኮ ሰዎች ግን እውነት በተከታታይ እኮ ነው በተከታታይ ደግሞ ጎሉ ሲቆጠር ሁሉም አሁን በዚህ ክረምት የገዛናቸው ሶስቱም ተጫዋቾች ተሳትፎ አድርገዋል። ኡስታዝና ኩኛ ማለት ነው ያልምጡ ምን የሆነ ስህተት ይስሩ ግን ይክሷሉ። ሴስኮ እንትና ኩኛ ላይ ያችሁትም ባለቀ ሰዓት ያችን ኳስ አትርፎ እንዴት እንደሆነ እና እስቲ በቀጣይ ሌላ ቪዲዮ ላይ እናወራለን በሰፊው። ግን ድላችሁን አጣጥሙ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ አያገባኝም። እኔ ረፍት ሳን የተኛሁት ሼሽኮም አልገባም ጎልም አላገባም። እኔ ያየሁት ነገር የለም። አቻ ነው የወጣችሁት። 2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው አንድ ቡድን ብቻ ነው። እሱም ማንቸስተር ዩናይትድ ይባላል። ያራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው። ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። ያራዳ ልጅ 6ኛ ተከታታይ ጨዋታቸው ነው። ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገር ማለት ነው። ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላቅም። የሚገርም ኳስ ነው። ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሞም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው። ማንቸስተር ዩናይትዶች ያም ቆንጆ 3 ነጥብ እንዲያገኙና ከአስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አልተቻሉም። ያራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታው። አይ ኤቨርተን ምንድነው እንደው ክፉ ጎረቤትም እኮ አንዳንድ ቀን ውለታ ይውላል እኮ። ምን አደረግን እኛ እንቅልፋችንን አተን። እኔ እኮ በጣም ያስገረመኝ ሰከንድ አፍ 10 ኮርና አግኝተው ዩናይትድ እኮ 1 ኮርና አላገኘም። ሰከንድ አፍ እንዴት አንድ ጎል እንኳን ማስቆጠር ያቅታቸዋል? ተቀጥቅጧል እኮ ዩናይትድ በተለይ ሰከንድ አፍ ተቀጥቅጧል። ግን በቃ ምንም ማድረግ አይቻልም። ካውንተር ሄደው አስቆጠሩ። ለጎሉ መገኘትም 3ቱ አዳዲስ ፈራሚዎች ኩኛ፣ ቡሞ፣ ሴሽኮ። ይሄ ደግሞ በቃ ጆክሬሽ ሲያገባ ያስቆጥራል፣ ይከተለዋል። ለማንኛውም ፋሚሊን እጅግ በጣም ነው የተናደድኩት የተበሳጨሁት። ኧረ እጅግ በጣም ያስጠላል። ኤቨርተኖች ወይኔ ዛሬ ጃክ ግሪሊሽ ምናምን አለመኖር ጎድቷቸዋል። ከምሬን ነው የምላችሁ። ወደ ውስጥ ጠልቆ ወደ ውስጥ የሚገባ ተጫዋች አልነበረም። ብቻ እጅግ በጣም ያበሳጫል። ዩናይትድ በቃ በዚህ አይነትማ ቶፕ ፎሩ ይመቻችሁ። ወንዳ ወንዱ ክለብ ተመልሷል ይልሃል። ሞቅ ሞቅ አርጉት እቴትዬን። ወንዳ ወንዱ ክለብ ተናፋቂው ክለብ እናቴ ትሙት። ይኸው ራሱ ግሬስ እንዴት እንደሚያምርብኝ ማንችዬ የ13 ቀን ናፍቆት በኢየሱስ እንዴት አባቱ እንደሚጣፍጥ ሴስኮ የኔ አባት በቃ ሁሌ እየተቀየርክ እየገባ ስለሚቻለ ማንቹ ይታያል አይደል? እዚህ ጋር የዩናይትድ ያለፉት 6 የፕሪሚየር ሊግ ጨዋታዎች ናቸው አንደር ማይክል ካሪክ ማለት ነው። ትችላለህ ዘንድሮ ማለት ነው። ዘንድሮ ተያይዘን አብረን አንቺ እኔን እንዲህ ትገፊኛለሽ፣ እኔም እንደዚህ እየጎተትኩሽ እኔ ዋንጫውን እበላለሁ፣ አንቺ ቶፕ ፎር። ያብድለታል ፕሪሚየር ሊግ። ቤንጃሚን ሼሽኮ ጌም ቼንጀር። ቤንች ላይ ቁጭ ብሎ እስከ 70 ምናምን ወይ እስከ 60 ይቆያል፣ ተነስቶ ያስገባል፣ ያገባል ማለት ነው። ባለፈውም ከዌስታም እሱም 1 ነጥብ ያዳናላቸው። ከዌስታም አቻ ስለወጣ ማርያምን ማሽቃበጥ አይደል፣ ከዌስታም አቻ ስለወጣ ማለት ነው መጥፎ ውጤት ያገኛችሁ የመሰላችሁ ብዙ የዩናይትድ ደጋፊዎች ነበራችሁ። ላለመውረድ የሚጫወት ቡድን ማለት ጭራሽ አዌይ ገጥመው እከክ የሆነ ቡድን እኮ እንጂ ካለፉት 6 ጨዋታዎች 5ቱንም አሸንፏል። ያራዳል ያሙ ጠምጤሚያም የሆነ ሰውዬ ነው ሲጀመር 5 አሸንፈው እንዳይቆረጡ ያረጋቸው። አንተ ዳመንስ እንዴት ነው የሚችለው? የሆነ ተኩስ የሆነ ኳስ ተመቶበት አዳ ነው በቃ ምን ኮምፎርታብል ነው ሲመታበት ይሄን ያህል አይደረጋግጠው። ፍሪ ኪክ ራሱ አንድ ሚገርም ጋርነር መተውበት ቅጭም ምን ያረጋል። ለማንኛውም ይመቻችሁ። 48 ነጥብ 3 ነጥብ ከቼላውና ከሊቨርፑል ከፍ ብላችኋል። እንዳያሳስበ ያራዳል ተሸንፈ ቢያሸንፉ ራሱ እኩል ነው የምትሆኑት ነጥብ። ሴስኮ ኬት ነው የመጣው? እኔ ከመሬት ወደ ላይ ውጣ ከሰማይ ይውረድ ምንም አውቀው ነገር የለም። ጎሉን ሲያገባ ብቻ ነው ያየሁት። እንዴት ነው እንደዛ የሚበረው የሚሮጠው? ምንድነው? አረ ቶፎር በቃ ወንድም ብትሆን እዚህ ቦታ ላይ ሰው መጠበቅ አይቻልም። በቃ ያስከው ወደፊት መሮጥ በቃ እንደዛ ነው ያደረገው ዩናይትድ። የራስህን የምትወስነው ራስህ
በቃ እነዛ ደግሞ ይመታሉ 90 ምናምን ኮርና መጥቶ ሲጀመር ፔናልቲ ቢመቱም አያገቡም። ደደቦች ናቸው። ይመሻችሁ ግን እናንተ ስለበቃ ሁሉም የያዘውን ይዞ መሮጥ ነው ያለበት። መጠበቅ ነው ወፍ አባቴ። ቻምፒዮንስ ሊግ መግባት ከፈለክ ሴስኮ ግን ከኬት እንደመጣ መጣራት አለበት። እዛ ቦታ እንዴት እንደተገኘ ምን አልገባኝም። እስቲ ጎረቤቴ ትቀልዳለህ እንዴ? እኛ እየደገፍን እንዴት ነው ነጥብ መጥለው? እንኳን ደስ አላችሁ ጎረቤቶቻችን። ለማንኛውም እኔ ካሁን በኋላ እኮ የወያላ ክለቡ ብቻ ሳይሆን ቋጥሯቸውም አይሰራም ብያቸዋለሁ። ይኸው አይሰራም። እኛ እያለን ሲቲ ቻምፒዮን ይሆናል፣ ማንቸስተር ዩናይትድ ደግሞ ቻምፒዮንስ ሊግ ይገባል። አለቀ በቃ። ይሄ ነው አቋማን ይዘን ስጀመር እንዴት ነው ሊያሸንፉ የሚችሉት? እና ዛሬ ተቋጥሮለታል፣ ተሳክቷል። ኤቨርተንን ከሜዳ ውጭ ሄደሽ ለጥፈሻል። ይመችስ፣ እንኳን ደስ አለሽ። እና በዚህ ደስታ ደግሞ ወደ ቀጣዩ ስራችን እንገባለን ማለት ነው። ለማንኛውም አሪፍ ጌም ነበረ። ሼሽኮም አገባ። እንግዲህ በቃ እንዲህ ነው አየሽኛ፣ ቋጥረ ሲኖር ሁሉ ነገር ይከፋፈታል። እና እንኳን ደስ አላችሁ ጎረቤቶቻችን፣ ኮንግራ ብለናል። የወያላ ቋጥሮ ካሁን በኋላ አይሰራም ነግሬያለሁ። ጎረቤት ምድረ ቋጣሪ ትገባና ታወጣዋለህ ማለት ነው። ግባና አውጣው እስከ 7 ሰዓት ይተኛ የወያላ ቡችላ ሁላ ማለት ነው። ከና አሸርጋጁ ገብተተኛል። አሁን ቀጥ ብለህ ገብተተኛለህ። ኧረ በስመ አብ! ቀጥታ ኮርነር ኤፍሲ ሴት ፒስ ኤፍሲ አንድ የገጠመው ዛሬ ጥለዛ ይኸው አርሰናልን ከነ ወይኔ አርሰናል ራሱ እኮ ሰማያዊ ለብሶ መጥቶ ነው ዛሬ ገጠም ነው። እንችላለን። ቤንጃሚን ሴስኮ ምን አይነት ተጫዋች ነው! እግዚአብሔርን አንተ እንደሌላው 4ኛ 5ኛ ጎል አይደለም የምታገባው። አስፈላጊ ሳለ ብቻ ነው ጎል የምታስቆጥረው። ማቲያስ ኩኛ ወኔ ይበቃል። ብሩኖ ፈርናንዴስ አንተ ሁሌም ትለያለህ። እግዚአብሔርን ሴን ላሜስ ምን አይነት ድንቅ በረኛ ያገኘ ነው! ምን አይነት ረበስም እኔ ምንም አላወራም። ነገ በሰፊው ቪዲዮ ሰራለሁ። ለአሁኑ ግን የቋጠርክ ወያላ ገብተህ ተኛ፣ እግርን ታጥበ። ተናፋቂው ክለባችን በድል ተመልሷል። ፓፓ ኤቨርተንን ሜዳው ድረስ ሄደን አረጋግተኑ መተናል ማለት ነው። ሌላ አንድ በጣም ያስገረመኝ መረጃ ማለት ነው፣ አርቴታ በትርፍ ሰዓቱ ኤቨርተንን እንደሚያሰለጥን ዛሬ ነው ያወቅኩት ማለት ነው። 10-1 ነው 10-2 ምናምን ነው። ለኮርና ነበር የሚጫወቱት። ኮርና በመጡ ቁጥር ነፍሴ ተጨነቀች በክርስቶስ። ከማሸነፋችን ያላነሰ ማለት ነው። እነዛ ኮርናዎች አለመግባታቸው በጣም ትልቅ ነገር ነው። ባለፉት አመታት እንግዲህ የምናውቀው ዩናይትድ የቆመ ኳስ ላይ እንደምታውቁት ነው። በቃ ዝም ብሎ የሚያፈስ ከበረኛው ጀምሮ እንዳለ ምንም አይነት የሆነ የተደራጀ ነገር የለም ሴት ፒስ ላይ ማለት ነው የምንከላከልበት መንገድና እነዛ ኮርናዎች አለመቆጠራቸው ሌላ 3 ነጥብ ነው ለኔ። እግዚአብሔር ግን እነሱ ለኮርና ነበር የሚጫወቱት እና አርቴታ በትርፍ ሰዓቱ እነሱን እንደሚያሰለጥን ሰምቻለሁ ማለት ነው። ሴስኮ በጣም የሚገርም ወርልድ ክላስ የሆነ ፊኒሽንግ ያሳየናል። መልሶ ደግሞ አማተር ሰው የማይሰራውን ስህተት ደግሞ መልሶ ይሰራል። እንዴት እንደሆነ ያው ላድንቀው ወይስ እኔ አልገባኝም። ለማንኛውም ይመችሽን አባት። በጣም ወርልድ ክላስ የሆነ ፊኒሽንግ ነው የተመለከቱ ማለት ነው። ሌላ ኳስ ራሱ ማግባት ይችል ነበር። ኩኛ ሲስገበግብ ኳሱን አልሰጥ ብሎ ራሱ ወደቀ ሄዶ። በጣም ነው ያበሳጨኝ። ኩኛ ቀልድ አይደለም የያዝ ነው ዘንድሮ። ፓፓ ፕሪሚየር ሊጉ ወንድ ከሆነ እስኪ ሌላ 10 ጌም ይጨምርበት። እስኪ አይለቅ ሊጉ ሌላ 10 ጌም ይጨምርበትና ወንድ ከሆነ እንዴት ዋንጫው እንደምንበላው አሳያለሁ። አሁን ዝም ብዬ መርቃችኋለሁ፣ እናንተ አሜን ትላላችሁ ማለት ነው። ፈጣሪ እንደ ማንቼ ህይወታችሁን ይቀይርላችሁ። እንደ ቀልድ ሽንፈት ረሳን ማለት ነው። እስቲ ፕሪሚየር ሊግ ላይ ማለት ነው ከጃንዋሪ ከአዲሱ ዓመት በኋላ ያልተሸነፈ ክለብ አሳዩኝ። ኧረ በስመ አብ ሽንፈት ምንድን ነው የሚለው? ኧረ ናፈቀን፣ ኧረ እንሸነፍ። ዝም ብለን እስቲ እንደው ስሜቱን ለማወቅ እስቲ የሆነ ቡድን እንደው ተጠራርታችሁ ወይ 19ኙን ተቀላቀሉ ኑና ሞክሩን ማለት ነው። ዛሬ ያበደ ይሄ ገገማ ኤቨርተን በራሱ መንገድ አሸነፍ ነው። ኮርና ምናምን ድሮ ቀርቷል፣ በኦናና ጊዜ ቀርቷል። ማጓየር ሴላመንስ የሚገርም በረኛ በቃ የአየር ላይ ኳስ ጭራሽ አያልፈውም ነበረ። ኩኛ የሚገርም ፓስ፣ ብሪያን ምቤሞ የሚገርም አሲስት፣ ሴስኮ ያበደ ጎል በቃ ያበደ ነበር። ብቻ በጣም የሚያምር ጨዋታ ነው። አስፈላጊዋን 3 ነጥብ ወስደናል። ወያላ በጊዜ ተኛ ፍሬ እንዳይሟሟ ኮፒ ሊንክ ሪፖዚሽን ስጠተ ገባለት ምድረ ቋጣሪ የስ ሴስኮ የስ ማይክል ካሪክ ትክክለኛው ውሳኔ። በስመ አብ ምን አይነት ሩጫ ነው ሴስኮ! ምን አይነት አስቡት። ኩኛ ክሮስ ከማድረጉ በፊት እሱ ነበር ለሉክሾ ኳሱን ያቀበለው። ከዛ በኋላ እምቦሞ ጋር ደርሶ ሮጦ እንዴት እንደደረሰ ማለት
ትክክለኛ 3 ነጥብን ያገኘነው ሽት የሆነ ጨዋታ ነበር የተጫወቱት። ምንድነው ቅብብላችን በጣም የሞተ ቅብብል ነበረ። ዛሬ 3 ነጥብ ይገባን ነበር። 3 ነጥቡን አግኝተናል። ክሊንሺት ጠብቀናል። ሴኒ ላመንስን ግን ያስፈረምንበት ቀን የተባረከች ቀን ነበረች። ገላገለን። በስመ አብ ይገባናል ፖይንት። ዋው ትርፌ በባሌም በቦሌም ብለሽ 3 ነጥብ ይዘሽ ወጥተሻል። 3 ነጥቡ ነው የሚያስፈልግሽ፣ እሱን አሳክተሻል። ያንቺን ጨዋታ ለማየት ሳይሆን እስካሁን የቆየ ነው እንቅልፍ እምቢ ስላለን ነው። ይሄን ደግሞ ሁሉም የአርሰናል ደጋፊ ያረጋግጥልሃል ኮሜንት ላይ። ለማንኛውም ዋናው 3 ነጥቡ ነው። ሃም አርገሻል። ይመቻችሁ። የመቻልክ ዝና ተወርቶልህ ባለም ማንቺ ጊድሜ ላንተ ያላየሁት የለም። ወይኔ እንዴት ደስ እንዳለኝ እናንተ እንደዚህ ናፍቆ ነበር። ስሙኝ ለኔ እኮ ሃትሪክ ነው። እኔ ሃትሪክ ነው የሰራሁት። 300,000 ገባሁ። ማንቸስተር አሸነፈ፣ ዩናይትድ አሸነፈ እና በጣም የሚገርመውን ነገር ልንገራችሁ። ቢስሚላ የሃይላይቱ ብዛት ጨዋታውን ያላያችሁ ሰዎች ሃይላይት ነፍ ይወጣለታል። አቢዬል ኤዲት አድርግላቸው ለስካይ ስፖርቶች። ፉክክ ያለ ጨዋታ ቢስሚላ። እውነት ለመናገር ዛሬ ሸሼ ላይ አልቆጠርኩም። አስቡት፣ በሳምንት አንዴ ከስንት ጊዜ አንዴ ተጫውቶም ተሸንፈውም አይሆንም እና ያ እኛ ልትቋጥር እንቅልፍን ሳተኛ በዚህ እኩለ ሌሊት ቢመታ መጋኛ በማን ልታሳብብ የማን ያለ ልትል ኤቨርተንን ስቅል ቋጣሪውን ቅጥል በልልኝ ምድረ ቀሪላ እኛ በእናትህ እንዴት ነው የምንችለው? ማንቸስተር ይቅደም ብለናል። ሜርሲ ሳይድ ድረስ አብራችሁን ሄዳችሁ የሰኞውን እንቅልፍ እንዲያሰውታችሁ እንዲህ ብሏችኋል የኛ ፊት አውራሪ። የሴስኮዬን ጎል መታሰቢያነቱ ይሁን ለቋጣሪ። አሳየው ላላየው ቤንጃሚን ሴስኮ ወንዳ ወንዱ አጥቂ በረኛችን ሴሊ ላመንስ ጀግና። ወይኔ ወይኔ ከኦናና አንስቶ እዚህ ላይ የጣለን ፈጣሪ ወላሂ እንኳን ደስ አላችሁ የማንቼ ፋሚሊ፣ እንኳን ደስ አላችሁ። ጥሩ ሳንሆን ማለት ነው በቃ አሸናፊ ቡድን ካሪክ አሳይቶናል። እንኳን ደስ አላችሁ። አምና ካቻምና ዝቅ ብሎ ዘንድሮ ግን ቶፕ 4 ለመግባት በስርዓት እየተንቀሳቀሰው ስላለው ቡድን ከመንገሬ በፊት ወያላ ተኝታል አልተኛ። ኤቨርተንን ከተበቀልክ እንደዚህ ነው። 1-0 አይደል አሸንፎኝ ሄደ ሜዳ ላይ መጥቶ በ10 ተጫዋች በ9 ቀለል አድርጌ ስለ ሴስኮ ምናምን እማወራዋለሁ። ቀጣይ ቪዲዮ ላይ እንገናኝ። ወያላ ግን ተኝታል። ቋጥራለሁ በ10 ተጫዋች እንኳን አስጥሏል። እንኳን ሜዳው ላይ ሄደ በ10 ተኛ። አንተ እንኳን ለዋንጫ እየተፎካከርክ ነው። እንኳን የኔ ጀግናው ማንቸስተር ዩናይትድ ተኛ እያየሁ አኡዙ ቢላህ። ይሄንን ሊያሳየን ነው ይሄ ሁሉ ጊዜ ያስጠበቀን። እንደዚህ አይነት ቲም ሊያሳዩን ነው ይሄ ሁሉ ጊዜ አርፎ የመጡት። እንደ ቲም እኮ ነው የገማ ነው፣ እንደ ቲም ማለት ነው። የትም ፍጪው ዱቄቱን አምጪው በሚል ህግ አለፍን እንጂ እንኳን 3 ነጥብ አመጣች እንጂ ማለት ነው። ላኢላሃ ኢላላህ። አንተ የለንም ነው የሚባለው። ምን ሲሰሩ ነበር እስከ ዛሬ ቁጭ ብለው? ምን አድርገውን የመጡት እስከ ዛሬ? ብቻ ጀሞ ተርፈናል ነው የሚባለው። ቢስሚላህ። ደህና መሻችሁ፣ ደህና ደሩ ለማለት ነው የመጣሁት። ይሄን ወያላ ከኛ እኩል 90 ደቂቃ አስቀምጥ ነው በግራ በቀኝ አስመስለን አንድ አምፒሲሊን በፊት ሰጠ ነው በላብ ይወጣለታል። ዊ ሊቋጠር ዩናይትድ እና ሽንፈት ተረሳስተዋል ነው ምላችሁ ጋይስ። እስካሁን ድረስ እንግዲህ አዲሱ የፈረንጆቹ ዓመት ከገባ ምንም አይነት ሽንፈት ያላስተናገደው ቡድን ማንቸስተር ዩናይትድ ሆኖ ቀጥሏል። ዛሬም እንግዲህ እጅግ ወሳኝ የሆነ 3 ነጥብ በቤንጃሚን ሼሽኮ ብቸኛ ግብ እጅግ ከባድ ከነበረው ጨዋታ ከኤቨርተን እንግዲህ ይዘው መምጣት ችሏል ማለት ነው። ይህ በጣም አስፈላጊና ወሳኝ ነጥብ ነው። በነገራችን ላይ ቤንጃሚን ሼሽኮ ተነስቶበታል ነው ምላችሁ ጋይስ። ባለፉት 4 ተቀይሮ በገባባቸው ጨዋታዎች እንግዲህ 3 አስደናቂ ግቦችን ማስቆጠር ችሏል። ዛሬም አሰልጣኝ ማይክል ካሪክ እንግዲህ ትክክለኛ ቅያሬ አድርገው ተቀይሮ የገባው ቤንጃሚን ሼሽኮ በግሩም ኳስ እንግዲህ አስቆጥሮ ለዩናይትዶች ሙሉ 3 ነጥብ ሰጥቷቸዋል ማለት ነው። ለኔ የጨዋታው ኮከብ ግብ ጠባቂው ሴላመንስ ነው። ያዳናቸው ኳሶች እጅግ አስደናቂዎች ነበሩ። ታዲያ ሴላመንስ በጣም አስገራሚ ግብ ጠባቂ ነው። ዩናይትድ ዛሬ ድል ማድረጉን ተከትሎ እንግዲህ ከቼልሲና ከሊቨርፑል በ3 ነጥቦች ርቀት ላይ መቀመጥ ችሏል። ከአስቶን ቪላ ደግሞ
በ3 ነጥብ ብቻ አንሶ እንግዲህ 4ኛ ደረጃ ላይ ተቀምጧል። የሻምፒዮንስ ሊግ ቦታውን አሁን ባለው የደረጃ ሰንጠረዥ መሰረት አረጋግጧል። እስከ ውድድር ዓመቱ መጨረሻ ድረስ ይህንን አረጋግጦ ቀጣይ ዓመት በሻምፒዮንስ ሊግ ዩናይትድን ብንመለከተው እኔ በግሌ በጣም ደስ ይለኛል። በዛሬው ጨዋታ ትንሽ የሚያሳስበው የብሪያን ምቤሙ ጉዳት ነው። ለምን ያህል ጊዜ እንደሚልቅ እንግዲህ ነገ ከነገ ወዲያ የምናውቅ ነው የሚሆነው። በተለይ ለካሪክ ቡድን መሰረት የሆነው ምቤሙ እንግዲህ መጎዳት የለበትም ከሚሉት መካከል ነኝ። ዩናይትድ ስንተኛ ደረጃን ይዞ ያጠናቅቃል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ ጋይስ፣ ይመቻችሁ። እንዴ ምንድነው ይሄ ክለብ? አረ ቢስሚላህ እንደዚህ ይቻላል እንዴ? ቆይ አንድ አሰልጣኝ ከመጀመሪያ 6 ጨዋታዎች ትላልቅ ክለብ ከሜዳ ውጪ ምናምን ገጥሞ 5ቱን አሸንፎ አንዳች ይወጣል። ሽንፈት 0 ወፍ እንዴ! በምንድን ነው ያነሳሳኸው? ስንት አሰልጣኝ መጥቶ ባልተሞከረ ነገር የለ። የት መሰለ ያላስመሰከሩበት አሰልጣኞች የለ። በየሊጉ ያስመሰከሩ አሰልጣኞች መጥተው ያልቻሉትን አንድ ልምድ የሌለው አሰልጣኝ ከግማሽ ሲዝን ተረክቦ ባንዴ እንዴት እንደዚህ ከአቻም አይደለም መነሳት እንዲህ በድል ተነስተ እዛው ድል ላይ ትቆማለህ? እኔ አሁን ወላሂ አጨብጭቤያለሁ። በቃ ከአቅም በላይ ምክንያቱም ምን አባ እንደዚህ ይሄን አይኔን መክደን አለብኝ። ይሄንን ውጤት ተቆሜ ግግም ብዬ ለማምጣት የግድ አይኔ መጨፈን አለብኝ። በቃ አፍን አዘጋ። እንግዲህ ተመልከቱ፣ በዚህ በአንድ ሲዝን ነው ኤቨርተን በ10 ተጫዋች በሜዳ አሸንፎ ምን ያህል እንደተቀየርክ የምታውቀው። በ11 ከሜዳ ውጪ ገብተህለት አሸነፍክ። በቃ አንዳንዴ መቀበል ያለብን መቀበል ጥሩ ነው። ቀጣይ ቪዲዮ ላይ ይሳደቡ ግባና ወጣው። ይሄ ነው ክለቤ፣ ይሄ ነው እናንተ ምን አይነት ቋጠሩን የሚቋጠሩት እነኚህ ወያሎች? ምን አይነት ቋጠሩን? በይታ በየሴስኮ የእግዚአብሔር ይስጠ። የቁርጥ ቀን ልጃችን፣ የቁርጥ ቀን ልጅ ማለት ቤንጃሚን ሴስኮ ነው። በጣም ነው ደስ ያለኝ። ውጤቱን እንዴት አገኛችሁት ብላችሁ ማንም ሰው ኮምፕሊት ሊያቀርብ አይችልም። ምክንያቱም 90 ደቂቃ ቡልሺት የሆነ ጨዋታ ተጫውተን ነገር ግን 3 ነጥባችንን አሳክተን ወተናል። ከሜዳችን ውጪ ተጉዘን ማለት ነው። ምን አይነት 3 ነጥብ ነው? ነፍሴ የተጨነቀች እኮ። እስቲ ሁላችሁም ኮሜንት ላይ እግዚአብሔር ይመስገን ብላችሁ ጻፉ። ቤንጃሚን ሼሽኮ እጅግ አስገራሚ ቅያሬ፣ ዛሬም ሱፐር ሰብ ሆኖ ማንቸስተር ዩናይትድን አሸናፊ ማድረግ የቻለች እጅግ ወሳኝ ጎል አስቆጥሯል። ምን አይነት ድንቅ ተቀያሪ የሆነ ነው የተጫዋች። ከጨዋታ ወደ ጨዋታ ማንቸስተር ዩናይትዶችን ተቀይሮ እየገባ እየታደጋቸው ይገኛል። ማንቸስተር ዩናይትድ በተቸገረበት ምሽት እንግዲህ ወደ ኤቨርተን ሜዳ አቅንቶ 1-0 በሆነ ጠባብ ውጤት ጣፋጭ 3 ነጥቦችን አሳክቷል። የማቲያስ ኩኛና የብራያን ምቤሞን ጥራት እንግዲህ በመጨረሻም ለመመልከት ችለናል። ለማንኛውም ስለ አስደናቂውና ጣፋጭ የማንቸስተር ዩናይትድ የምሽቱ ድል እንደዚሁም ስለ ቤንጃሚን ሼሽኮ አስደናቂ ጎል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አልነገሩሽም ወይ? ዋን ፒስ ስማ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ነግሬሃለሁ እኮ ይሄ ኢቋማ በላይ የመጣ እንዳለ ተበተን። እኛም በቃለን ብያለሁ። በቃ እኛም በቃለን። ይሄ ነው ዩናይትድ። ነግሬሃለሁ። እንቅልፍህን አትተህ ታድራታለህ ብዬ እኮ ቀድሜ ነግሬሃለሁ። አትሰማም እንጂ ይሄ ነው ማንቸስተር። የኔ ሴላሜንስ በራሪው የኔ ዘላዩ ቤንጃሚን ሴስኮ በቃ ይሄ ነው ማንቸስተር። ማን ዩናይትድ ዳግም ተፈትኖም ቢሆን ወደ ክብሩ መንበር እየተመለሰ ያለ ይመስላል። የታላላቆቹ ውድቀት ለጊዜው እንጂ ለዘላለም ወድቆ የሚቀር ግን አይደለም። በጥርጣሬ ደመና ተከቦ የነበረው የማንቸስተር ዩናይትድ በመጨረሻም ተፈትኖም ቢሆን ጣፋጭ 3 ነጥብ ይዞ ከኤቨርተን ምድር ተመልሷል። ቤንጃሚን ሴሽኮ በወሳኝ ሰዓት ያስቆጠራት ያቺ ጎል የኤቨርተንን ደጋፊዎች አንደበት ያዘጋች፣ የዩናይትድን ደጋፊዎች ግን በደስታ ያሳበደች ነበረች። አሁን የደረጃ ሰንጠረዡ ሌላ መልክ ይዟል። ማንቸስተር ዩናይትድ ወደ ተገቢው ስፍራ ማለትም ወደ ቶፕ 4 በይፋ ተመልሷል። ማይክል ካሪክና ማንቸስተር ዩናይትድ አልተቻሉም። ዛሬም ከሜዳቸው ውጪ በመጓዝ ኤቨርተንን በመቅጠም 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊጉ 4ኛ ደረጃነታቸውን በ48 ነጥብ ማጠናከር ችለዋል። 3ኛ ላይ ከሚገኘው አስቶን ቪላም ያላቸውን የነጥብ ልዩነት ወደ 3 ማጥበብ ችለዋል ማለት ነው። ማይክል ካሪክ ማንቸስተር ዩናይትድን ከተረከበበት ጊዜ አንስቶ በ6 ጨዋታዎች 5ቱን ቀጥታ በማሸነፍ 1 አቻ ብቻ ነው መውጣት የቻለው። አስደናቂ ግስጋሴውም እንደ ቀጠለ እየተመለከትን እንገኛለን። የዚህ ጨዋታ የመጀመሪያ አጋማሽ የተሻለው ቡድን ማንቸስተር ዩናይትድ ነበር። ነገር ግን ሰከንድ ሃፍ ላይ
ተመጣጣኝ እንቅስቃሴዎችን ስንመለከት ነበረ። እንደውም ኤቨርተኖች ይበልጥ ጫና ለመፍጠርም ሲሞክሩ ነበረ። በፈርስት ሃፍ ልክ እንግዲህ ጥንቃቄን አብዝተው ከኳስ ጀርባ አልነበረም ሲከላከሉ የነበረው ማለት ነው። ተመጣጣኝ የሆነ እንቅስቃሴ ነበር ስንመለከት የነበረው። ታዲያ በዛ መሀል እንግዲህ ተቀይሮ የገባው ቤንጃሚን ሴስኮ 71ኛው ደቂቃ ላይ እጅግ በጣም አስደናቂ በሆነ ፍሉ ባለው ኳስ እንግዲህ ከነ ቡድን አጋሮቹ ኩኛ ከዛ በኋላ በምቤሞ አማካኝነት የመጣለትን ኳስ በግሩም አጨራረስ በማስቆጠር ነው ማንቸስተር ዩናይትድ ጨዋታ 1-0 ማሸነፍ የቻለው ማለት ነው። ተቀይሮ እየገባ ለማንቸስተር ዩናይትድ ውጤት ቀያሪ ተጫዋች መሆኑንም እያስመለከተን ይገኛል። እኔ በግሌ ይበልጥ እድሎች ቢሰጡት ብዬ ከማስባቸው ተጫዋቾች መካከል አንዱ ነው ብዬ መናገር እችላለሁ። በጣም አስደናቂ ኳሊቲ ያለው ተጫዋች ነው። በዛሬው ጨዋታ ላይ ጎሉን ሲያስቆጥር መነሻው እሱ ነበር፣ ተቀይሮ ገብቶ ማለት ነው። ከዛ በኋላ ኩኛ የሚገርም ሎንግ ቦል ለምቤሞ አደረሰው። ምቤሞ በሚገርም ሁኔታ ጠብቆት እንግዲህ ሴስኮ በጣም አስደናቂ የሆነ ፍጥነት ሩጫ ሳይቶ ከተከላካዩ ጀርባ ሲገባለት ፓስ አድርጎ ጎሉን መቆጠር የቻለው ማለት ነው። ለማንኛውም ግን ማንቸስተር ዩናይትድ በጣም አስደናቂ ግስጋሴው እየቀጠለ እየተመለከተ ነው እንገኛለን። ቶፕ ፎር ህልሙንም እንግዲህ እያለመለመ እየተጓዘ ነው የሚገኘው። ለማንኛውም እናንተ ስለዚህ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋፍኝ። የፕላስ ምልክቱ መጫ እንዳትረሱ። እያስደሰተ የሚያናድድ ውጤት ታውቃላችሁ። ይሄንን ዊን አልለመድነውም እኛ ጨዋታ በልጠን ቀጥቅጠን ኩኛ ብሩኖ ተብሎ ምናምን ነው የለመድነው። ኦን ታርጌት ምናምን በልጠን ስናሸንፍ ነው እኛ ደስ የሚል ዊን እኮ ወስደናል እኮ። አረ ኩኛ ምን አይነት አሲስትን ያረከው ለምቤሞ እዴ! ሼስኳችን ራሱ ምን አይነት ፊኒሽንግ ነው፣ ያበደ ፊኒሽንግ ማለት ነው። ዋናው 3 ነጥብ ነው፣ አሸንፈን ወጥተናል። አባያት በባሌም በቦሌም 3 ነጥባችንን ይዘን ወጥተናል። ቅብርር ብለን 4ኛ ላይ አሁንም ቁጭ ብለናል። ቤንጃሚን ሼሽኮ ከሳት አወጣቸው። እግዚአብሔር ነው የምሬ ነው። ምንም ቢሆን ተቀጥቅጠው እንኳን ማለት ነው የምሬ ነው። እነዛ ኦን ታርጌት 4 ማንቸስተር ዩናይትድ 2 ነው 3 ኮርነር 10 ኮርነር ማን ዩናይትድ 1 ተቸግረን ቢሆን በዚህን ሰዓት 3 ነጥብ ነው ዋናው። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ዛሬ ፕሮፌሽናል ቋጠሮ አድርገን ነበር፣ አልተሳካልንም። ያራዳ ልጆች እና ትልቅ ቡድን ስትሆን እንደዚህ ተቸግረን ቢሆን የምሬ ነው ዋናው 3 ነጥብ ነው። ልክ ትላንትና ኖቲንግሃም ፎረስትን ያሸነፍንበት ያ ውጤት ነው። ሼሽኮ ከባህርም ከሰዓትም አዳናቸው። የምሬ ነው። ኮንግራ ዩናይትድ ደጋፊዎች የምሬ ነው። በዛው ደስታችሁ ሳይጠፋ ከታች ማስቀምጣትን አርሰናል የምትላትን አካውንት ፎሎ አድርጉ። ያራዳ ልጆች በአንድ ወር ውስጥ 10 ሺህ ከገባች የኔ ትንሽ የስፖንሰር ይሰጠኛል። ይመቻችሁ። ተኙ አይባልም ወይ? እስከዚህ ሰዓት በሌሊት ቋጥሬ ተኙ አይባልም ወይ? ፋሚሊ እንግዲህ ቋጠሮ አልተሳካም፣ ግን የትም አይደርሱም። እሺ ደግሞ መተህ እንበጫበጫለሁ ብትል ማለት ነው ይሄ ነው መንበጫበጭ። አሁን እንደዚህም ሆነ ተልከስክሰ አሸንፈ መተህ የአርሰናልን አጨዋወት ልተች ያምርሃል። እግር ብሉ፣ እኛ ዋንጫ እንበላለን፣ እናንተ እግር ትበላላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት አይረሳ። ደህና ደሩ፣ አይዟችሁ። በአንተ ቤት ቋጥረ ሞታል። ግባ እናውጣው። ይኸውልህ ማንቸስተር ዩናይትድ ማለት ይሄ ነው። በተቸገረበት ሰዓት ማሸነፍ የሚችሉ ይታያላ። እንደዛ ሲከላከሉ ከርመው እንዴ ካገባን በኋላ እንደዛ አውሬውን ብላል። ኧረ ጉዴ! አንተ ያገኙትን የኮርና ብዛት አይታል። ኧረ ላመንስ በቃ ትክክለኛ በረኛ ማለት ይሄ ነው። ኧረ ወይኔ ኦናና እንደዛ ሲቀልድብ እንዳልነበረ የዚህ አይነት ቅመም የሆነ በረኛ ይዘናል አባቴ። ሼሽኮ ይችላል አባቴ። በቃ እንዴ ማርሽ ቀያሪ በቃ የዚህ አይነት ተጫዋች ነው ራሱ ቤንች መሆን የሚገባው። ገብቶላ ቤንች ላይ ማድረግ ያለበት እንደዚህ አይነት ተጫዋች ነው። ገብቶ የሆነ ነገር ማሳየት የሚችል እንጂ ዝም ብሎ ምንም አይሰራውን ቅሪላን ተሸክመው ዙር ተፈለግ ይታያላ። ማንቸስተር ዩናይትድ ማለት ግን ነው አባቴ። እናንተም እንደዚህ እየቸገራችሁ 1-1 ስታሸንፍ ነበረ ታስታውሳላ። ፓላስን 1-0፣ ኤቨርተንን ራሱን 1-0 ነው ያሸነፍከው። ፉልሃምን ራሱን 1-0 ነው ያሸነፍከው። እኔን ራሱ ተጨንቃ 1-0 እንዳሸነፍከኝ አትረሳም። ገብቶላ ማንቸስተር ዩናይትድ ማለት ነው። ለማንኛውም ግን ለጀሞ ዲለር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ።